ሲሪየስ አልሄድ በፕሮግራሙ ኬዝ አይደለም ቤት ያለው ነገር እንዳለ አልቋል ግን አልሄድም ምክንያት እንሂድ ወደ ቤት አልሄድም አረ በእግዚአብሔር ይኸውልሽ ልጁ በቃ በጣም ተጨንቋል ማርያምን ነው የምልሽ አሁን ያሳለፋችሁት ጊዜ እኮ አለ አብራችሁ እኮ ኖራችኋል ምናምን አይደለ እሱን ጊዜ እንዳለ አይምሮ ላይ ከንስሎታል አሁን ከዚህ በኋላ ያለው ነው አንድ ሁለት እያለ የሚቆጥሩ ሙሽሙሽሪታ ይበልሽ ከፋ ሁሉም ያገባል በየወረፋ አይዞሽ ሙሽሪታ ይበልሽ ቅር ትዳር ጥሩ ነው ያሞቃል ፍቅር ሰላም እንዴት ናችሁ ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ እንዴት ሰነበታችሁ እንዴት አላችሁልን እንግዲህ ከ15 ቀናት በኋላ የናንተ ዊና ተመልሻለሁ እንግዲህ 15 ቀናት እጅግ በጣም ብዙ የተለያዩ ስብሰቦች ምናምን ነበሩብን እንግዲህ እነሱን ደግሞ በሌላ ቪዲዮ ምናምን እነግራችኋለሁ ምክንያቱም ዛሬ እናንተን ማሳዘን እናንተን ማስጨነቅ እናንተ እንዲሆነ ነገር ማድረግ አልፈልግም ዛሬ ለአንድ ልዩ አላማ ነው የመጣሁት ለእሱን እነግራችኋለሁ ግን ቤተሰቦቼ ይሄንን ቪዲዮ ስትጀምሩት ሁላችሁ ላይክ ያደርጋችሁ ጀምሩት ምክንያቱም 15 ቀን ሙሉ ሳንገናኝ ነው ይዋሉና ማለት ነው እና በጣም 15 ቀን ውስጥ እጅግ በጣም ብዙ ነገር ተፈጥሯል ብቻ ግን ያው ስለጠፋውባችሁ እጅግ በጣም ይቅርታ ያው መጥፋት ፈልጌ አይደለም አንዳንድ የሚያስገድዱ ነገሮች ስላሉ ነው እና እነዛ ነገሮች አልፌ እንግዲህ ያው መጥቼላችኋለሁ ዛሬ ግን አንድ ነገር ልነግራችሁ የመጣሁት እንግዲህ ያለሁት አዲስ አበባ ነው አዲስ አበባ ለኤፍሬም የሽምግልና ፕሮግራም መጥቼ እንግዲህ እዚህ ትንሽ አዲስ አበባ ተመችቶኝ አንዳንድ ነገር እዚሁ ቀረውኝና እዚሁ አልቀርም እንግዲህ ወይ እዚሁ ቀራለሁ ወይ እዚሁ አልቀርም ብቻ ሁሉን የሚያውቀው እግዚአብሔር ነው እና አሁን ያለሁት እና ህያብ ግቢ እና ህያብ ሰፈር ነኝ ይኸውላችሁ እዚህ ጋር ነበረ ድግሱ የተደገሰው ያው ልጆች ያሉበት ቦታ እንግዲህ እኛ አረሙ ላይ ህንጻ ላይ ነው የወጣነው ሽምግልና ልንጠይቅ እና ደስ የሚል ፕሮግራም ነበረ ሁላችሁ ማየታችሁታል ወዳችሁታል እንግዲህ በጣም ብዙ ጊዜያቶች ያልተገናኘን ጓደኛሞች ተገናኝተን እንግዲህ እብድ ስንል አይታችኋል ያው በጣም ከመነፋፈቃችን በጣም ብዙ እንትን ከማለታችን የተነሳ ነውና እጅግ ደስ የሚል ፕሮግራም ነበረ እውነቴን ነው የምላችሁ ከ3 አመት በኋላ ነው እንደዚህ ሁሉ ጓደኞች የተገናኘ ነው ደስ የሚል ጊዜ ነበር ደስ የሚል ጊዜ ያሳልፈናል እንግዲህ አሪፍ ጊዜ ነበረን ከነሱ ጋር አሁን ያለው ተነያብ ሰፈር ነው ብያችኋለሁ እንግዲህ እኔ እስካሁን ኤፍሬም ጋር ነበርኩኝ ኤፍሬም ጋር በነበርኩባቸው ጊዜያቶች ምናምን አሁን ላይ አሁን ስመጣ ማለት ነው ኤፍሬም ጋር በነበርኩባቸው ጊዜያቶች ውስጥ ህያብ ቤት አልነበረችም እናቷ ቤት ነበረች እንግዲህ እናቷ ቤት ሆና ሽማግሌ ልከን አስቡት እናቴ ትሙት አባት የኤፍሬም አባት ምናምን መጥቶ የሚያደርጉት ዲያሎግ ማለት ነው እኔ ሽማግሌ ስልክ እንደዛ ይደረጋል እንዴ ምናምን ብዬ የምሬ ነው የምላችሁ ሐሳብ ነው የገባኝ እግዚአብሔርን አራራራራ ሚስት ቤተሰብ ጥየቃ ሃይማኖቱ ምንድነው ስንት ነገር አለው ምን አለው የሚያስተዳድርባት ምናምን እንዴ ያኔ አይሆን ምንድነው ምሉኝ ግን እግዚአብሔር ብቻ ግን እኔ ይሁን አስብበታለሁ ለማንኛውም ግን ዋናው የመጣውበት አላማ ምንድነው ህያብ በቤቷ ነው ያለችው ቤታቸው እና ለምንድነው ወደ ኤፍሬም ጋር ማትመለሺው ኤፍሬም ጋር ለምንድነው ማትሆኚ አሁን ለላት ነው ምክንያቱም እኔ ኤፍሬም ማታ እያለቃቀሰብኝ ነው ጠዋት ቀን እያለቃቀሰብኝ ነው በቃ በስልክ ብቻ እየተደዋወሉ እያለቃቀሱብኝ ነው በዛ ላይ ደግሞ እኔ ልመለስ ነው ወደ ሀገሬ ልመለስ ስለሆነ እንግዲህ በቃ እሷ መታ እንግዲህ አሁን እኛ ረሙ ብታጅራ መልስ እስከምንጠራቸው ድረስ አንድ ላይ እንዲኖሩና ያው አንድ ላይ የሚኖሩት ግን በቃ አሁን የፈጠነ ወደ ቤት እንድትመለስ ነውና እነ ህያብ ሰፈር ነው ያለሁት እንግዲህ ህያብ እንደውዬ እጠራታለሁ እሺ ካለችኝ በቃ ነገ ወደ ሀገር ሄዳለሁ እሺ ካላለችኝ ደግሞ እንግዲህ እኔና ኤፍሬም ቤት ውስጥ እያለቀስን እንኖራለን ማለት ነው ኤኒዌይስ የኔ ተወዳጅ ቤተሰቦች እንግዲህ ስለጠፋውባችሁ ምናልባት ቪዲዮያችን ላይ ታይ ይችላል እናንተ እንዳይከፋችሁ እኔንም አይከፋኝም ህዩ ጋር እደውልላታለሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ነው እየጠራ ነው ስልኳ እዩ ወይዬ እንዴት ነሽ አለሽልኝ
ምንድነው እቤት እንትን አላለም እንዴ? አላለቀም የቤቱ ድግሱ? ድጋሚ ሌላ ደግሞ እንደገና እንዴ? እንደዛ አብደን እንደዛ ላበላብ ሆነን እንደዛ ጨፍረን የዳርንሽ ልጅ ድጋሚ ሌላ ድግስ? አራራራ አንቺ ይመቸኛል። እኔ ሁላ በየሳምንቱ ብትደግሱ አይ እንግዲህ ይኸውልሽ ምናምን ነገር እያለን ሰበብ እየፈለግን አይ አሁን እንግዲህ እንትን ድግስ አሁን ተረኛ እኛ ነን። እዩ አታቀላቂበት። ቦታ ልቀቂልን። ተረኛ እኛ ነን። አሁን እኛ ነን የምንደግሰው። እንግዲህ እንፎካከራለን ብዬ ተስፋ አደርጋለሁ። እግዚአብሔርን በቃ ኤኒዌይ ሰፈራችሁን ያሉት እናንተ ሰፈር ማዘርጋ ማርያምን እዛ ይሄ ድንኳን የጣለበት ቦታ የጨፈርንበት ቦታ ኧረ አልገባም። በቃ አይደለም። አይ ልገባ አይደለም። አሁን ልንጠልፍሽ ነው። ተሰብስበን የመጣሉ ምንድነው? ካስፈቀደን በኋላ እኮ አንቺ ቀረሽ እንዴ? እኛ ያው ሁሉ እንትን በግ ምናምን ምን ይዘን የመጣ ነው እኮ ያው ሁሉ ሰው እንደዛ ዘመዶችሽ እንደዛ ሲያስጨንቁን ምናምን የነበር ነው እኮ ልንወስድሽ ነው እንጂ እዛው ቤትሽ እንድትቀመጭ እኮ አይደለም። እንትን ነኝ እታች ነኝ ፈልግሽ ነው ማርያም። እሺ እናቴ ይሄው የመታለች። ምንድነው የምናደርገው መሰላችሁ? እምቢ ካለችን ጠልፈናት ነው ይዘናት ነው እሺ ምን ሄደው እንዴ ተሸክመን ምናምን ማለት ይዘናት እንሄዳለን። እንትን ግን ሽማግሌ እኮ ልከናል አይደል? ሽማግሌ ከላክን በኋላ ጠለፈው ምን አመጣው? ያልተስማሙበት ነገር አለ እንዴ? በውስጥ ከካሜራ ውጪ ያያችሁት ነገር አለ? ብራዘር ያያችሁት ነገር አለ እንዴ? አይ በጣም ይሄ ዘመዶቿ ምናምን ማለት ነው እግዚአብሔርን ጥያቄያቸው ጥያቄ ነው እንዴ? በቃ ይችላሉ ነው የምላችሁ። ይችላሉ። የኛስ ወገን መልስ ነው እንዴ? መለስ ነው እንችላለን። ኤኒዌይ ግን የምሬ ነው የምላችሁ። በጓደኞቼ ታሪክ ሽምግልና ሲሄድ ነው እኔ ስጨፍርም ምናምን ምን መሰላችሁ ደግሞ እማቃቸው ማለት ከመጀመሪያ ጀምሬ እስካሁን እማቃቸው ሲሆን ደስ ይላል። ኤኒዌይ እዩ መታለች ሙሽሪት ሙሽራዬ በቃ ተፈቀደልን እኮ እኔ ናት እንዴ ነሽ አለሽ አንቺ እማቤቴ ሙሽራ መስለሽ ስንት ቀን ሳምንት ሊሆነኝ ነው። ሳምንት ሊሆናት ነው ቤት ሆነኝ እንጂ አልተመቸሽም። እኔ መቼ ጀመሬ ተመለሽ ወደ ቤትሽ። አልተመቸሽም? አልተመቸሽም? ተመችቶኛል። አልተመቻትም ወገን አልተመቻትም። ወደ ቤት ተመለስልን። አረ ተመችቶኛል። የእናትሽ ቤት አይመችሽም እያልከኝ አይደለም? እሺ እንትን ይባላል። ይኸውልሽ ምን ይባላል መሰለሽ በባህላችን ሙሽሪትም ከእናትና ከአባቷ ትለያለች፣ ባሏን ትመርጣለች የሚባለው። ተመቸሽም ይኸውልሽ እዩ ተመቸሽም አልተመቸሽም ወደድሽም ጠላሽም ያው መጨረሻሽ ባልሽ ቤት ነው። በዛ ላይ ደግሞ እኔም እናት ወደ መሆን አንቺ እናት እዛጋጃለሁ። አሁን አንቺ ሐሳብሽ ምን መሰለሽ? አሁን ያንቺ ሐሳብ እንግዲህ አሁን ከዚህ በኋላ ወደፊት ወልደሽ ልጅ ስለመዳር ነው ማሰብ ያለብሽ። ምክንያቱም አሁን ትላንትና እናትሽ አንቺን ለመዳር ያደረገችው ፕሮሰስ በእጥፍ ተደምሮ ነው ያንቺ ልጅ ጋር የሚመጣልሽ። ኧረ እውነት ነው። እና እሱን እያሰብሽ ወደ ቤትሽ ብትመለሺ ይሻልሻል። እና ዛሬ ደጅ ልጠና ልማጸንሽ እሺ ነው አይደል? አይደለም እዩኔ ልሄድ ነው በቃ እኔ ልጅ ተረከቢ። ከናፈኩት መምጣት ነው። ለምን እንዴ እንትን አለ እኮ ምን አለኝ መሰለሽ እና እንሂድ ምናምን አልኩት። እሺ እምቢ አለኝ እንዴ ለምን በቃ አሁን እኮ አባትህ እንኳን የወለደ አባትህ እንኳን መጥቶ ቤታችሁ ገብቷል ተቀላቅሏል። አንተ ለምን ነው የማትመጣው? በፍጹም ይደረግ ነገር አለ እኮ ምንድነው ከዚህ በኋላ እናቴንም አላገኛትም ሊል ነው። ከዚህ በፊት እንዴ እናቴንም አላገኛትም ሊል ነው መሰለኝ። እግዚአብሔርን ነው የምልሽ። በቃ ተመናች አሁን ራሱ እንሂድ አብረን ምናምን ሰፈሩ አድርሻለሁ። ምንድነው የሚፈራው ነገር እንትን ነው ግን ይሄ ቤተሰቦች ምናምን የጠየቁት ጥያቄ በጣም እንደዚህ ፌስ ቱ ፌስ አግኝተው እሱን ቢጠይቁት ኖሮ ማለት ነው ራሱን ቢጠይቁት ኖሮ ደንግጦ ሃይማኖት ምንድነው ሲባል ሌላ ሃይማኖት ቢጠራው በድንጋጤ ሌላ እና እሱ ብሎና እንኳን ለሱ ማለት ነው ለተጠየቁት ራሱ እኔ በቃ ደንግጫለሁ። በኋላ ላይ ቪዲዮን ሳይ የዛን ቀን እንኳን አልሰማሁኝም።
እኔ እኮ ቪዲዮ ላይ ምናምን ነገር ሳየው ማለት ነው እንዴ ይሁሉ ጥያቄ የሚጠየቅ አልመሰለኝም ነበር። እሱ ራሱ እንዳታውቂያለሽ ይሁሉ ጥያቄ ቢጠየቅ ኖሮ አልካቸውም ነበረ። ግን ትንሽ ነው ጥያቄው ወገን ትንሽ ነው እንደውም ምን አለው ተባለ እኮ እግዚአብሔር 200 ምናምን ሺህ ሰብስክራይብ ያለው ሰውዬ እናስ ያበላኛ እኛ ብንሆን እንደዛ ነበር ብንመልሰው እግዚአብሔር እኛ ብንሆን ምን አለው ሲባል ከ200 ሺህ በላይ ሰብስክራይብ አለው ልጅቷን አንሰጥም ሲሉ ማለት ነው። ኧረ በማርያም እንኳን አልሰጥም አትልም። ያው ኢፊ ከምንም በላይ ልቡን ስለምታውቀው ማለት ነውና ሌላው ፋሚሊ ግን ያጎት ምናምን የሚባለው ነገር ግን ያንን አይረዳም። ገባ እና እማዬ እንኳን አትልም። አትልም። ግን አሁን በሽማግሌዎች ቦታኛ ሆነን ቢሆን ከኔ በላይ እኔ ሳልሆን እሱ ነው ልጇ የሚመስለው። እንዴ ለሱ የምትቆረቆረ ያው ለማንኛውም ከኔ በላይ እማዬ ታውቃታላችሁ። በቃ ለኤፊ ነው። ከዛ የኤፊ ፋሚሊም ደግሞ ከኤፊ በላይ ለኔ ነው እንትን የሚሉትና የሚወጋገኑት በለው በቃ ተዋጋግነዋል ነው የሚለው። ግን እኔ ማለት ለማንኛውም ለኤፊ እናቴ እሺ አትለውም ነበር ማለት እምቢ አትለውም ነበር ለማለት ፈልጌ ነው። ግን ሌላው ፋሚሊ ግን አይረዳም። እሷ የምታውቀውን ያክል ማለት የኤፊ ልባውን ከእናቴ በላይ ምንም የሚያቅሰው የለም። ገባችሁ? የሆነ ነገር እንኳን ሲፈጠር እውነት ወደ እኔ ነው ሁላ አንዳንድ ጊዜ ማጥፋቱን የምታዞረው። ስለ እኔ ያው ተቀላ በትንሽ ነገር የሚከፋይ ልጅ ነኝ ቢና እና በቃ ቀለል አድርጌ እንደወስደው ነው ነገሮቹን እሷ እንትን የምትለኝ እንጂ ኢፊን እንደ ጥፋተኛ ብዙ ጊዜ አትቆጥረው። ስለዚህ ያ ፋሚሊ ግን አይረዳህም ያንን ነገር፣ ምክንያቱም አያውቁትም እና አይሉትም። በዛ ኬዝ ነው እነሱም እንደዛ ያፋጠጡት እንጂ ግን እውነት እዩ ማለት የምር እውነት ስጠይቅሽ ማለት ነው እንደዚህ ለዚህ ቀን እንደርሳለን ምናምን ብለሽ ነበር? ኦይና ወይ ጉዳል ገባ ፊሊንጉንማ በደንብ በሰፊው አወራለሁ። እንደዚህ ቁሜማ ወገቤን ነው ለሚያመኝ። አዎ በጣም ደስ የሚል ነገር አለው። ከዛ በፊት ግን የሚያስፈራ ነገር ነው ያለው። በቃ እዛ ሰው ፊት እኔ በተለይ እንደዚህ አይነት ፕሮግራም አሳልፌ አላውቅም። ይሄ በቃ የራሴ ፕሮግራም የምለው ባለፈው የቀለበቱ ጊዜ ነበረ። እሱ ይሻላል ቢያንስ እሱ ማለት አይደለም ማቃቸው ሰዎች ናቸው። በቃ ሁሉም ጓደኞቻችን ናቸው ምናንም እንተዋወቃለን። ምንም ያስፈራ ነገር የለውም በሰዓቱ በቃ ሁሉም ነገር እዛ ጋር አዲስ ስለሆነብኝ ምናምን ነው እንጂ ይሄ ግን በቃ ሰው ፊት እንደዛ መሆን ምናምን ከዛ አሁን ገና ለሰርጉ ምናምን ራሱ እየተጨነቅኩ ነው አሁን ሰው ጋር ያኔ ከዚህ በላይ ደግሞ ሲበዛ ምንድነው ነው ብያለሁ። ግን በቃ ቤት ያለው ነገር ምናምን ደስታው በጣም ነው ደስ የሚለው። ለአንተ ራሱ ኮንፈርት ይሰማሃል በጣም ለኔም ማለት ነው። ግን ማለት ነው ይሁን አሁን እኔ አመጣጤ እሱ ልጠይቅሽ አይደለም። እዩ በማርያም እንሂድ። አዎ ወደ ቤት አልሄድም። ኧረ በእግዚአብሔር ይኸውልሽ ልጁ በቃ በጣም ተጨንቋል። ማርያምን ነው የምልሽ። ከናፈኩት መጥቶ ያየኝ ሲናፍቀኝ መጥቼ አየዋለሁ ምናምን እንገናኛለን። ከዛ ውጪ ገና ለገና ሲሪየስ የምር እንዴ ለምን በቃ እንደዛ ነው መሆን ያለበት ቢላ አሁን እኮ በቃ ሽማግሌ ላከ ተፈቀደልን ምናምን ከዚህ በኋላ ያለ ፕሮሰስ እኮ ቤታችሁ ሆናችሁ የምታደርጉት ነው። ገባኝ። ግን በቃ እንዴት ላስረዳው ነው መሄድ አይመስለኝም። ማለት ፕሮግራም እኮ ኦሬዲ አልፎ ይኸውና ሳምንት ሊሆን አይደል? በፕሮግራም ኬዝ አይደለም። አዎ ግን ኮዩ በጣም ተጨንጓል። እሱ ማለት እንዴት መጪ ይፈልጋል ወደ እያወራኝ ነበር እኮ ነው ለሱኩ ነገር ያለው አሁን አንተ ላከሽ እኔ ያለሁት እኔ ነኝ ታውቂያለሽ። እዛ ቤት ውስጥ ያለሁት እኔ ነኝ። እኔ ሽምግልና ላከ ድጋሚ እኔ ሽምግልና ላከ ደስ ይላል። 2-3 ናችሁ እንደውም ነው ሲሪየስ ነው ግን የምር ማለት ነው ቢና አልሄድም በስነ ስርዓት አሁንም ቢሆን ቤቱ የሚሄደው ደግሶ ምን ብሎ ከሰርግ በኋላ ነው እንደውም ሄደው የምን ሰርግ ብቻውን ነው እንደሚደግሰው ሰርግ ምን ደግሰው እኮ ከዚህ በኋላ እኛ ነን ሀገራችን ላይ ምናምን እኮ ገባኝ። ሀገራችን ላይ በቃ ሆነም ቀረን የተናገር ያለው በቃ ሲሪየስ ነው አይደለ አይደለ እዩ አይደለም እውነት ስነግርሽ ማለት ነው እግዚአብሔርን በቃ የሚበላው ምግብ ልጁ አይበላም። ስሚ እዩ እኮ ብትሰራልኝ በእኔ እጅ ነበር እንዴ የሚጎርሰው አይደለም ምግብ ሲበላ ሁሉ አረ የህዩ እጅ እንትን ይበለኝ እያለ እግዚአብሔርን እኔም አብሪኮም ተጨነቅን። እሺ አሁን ምንድነው የሚሻለን? እዩ
በቃ ወይ ሌላ ሚስት ምናምን ፈልጉለት። ኦኬ ለካ አሁን ከዚህ ባለማ ሽማግሌም ተላከ ሌላ ሚስት አለው ተብሎ ሲጠየቅ እዛ ያ ጋሺ ሌላ ሚስት አለው የተባለ የለውም ብለን ምን ብለን በቄስ ምለን እንደገና እንደዛ ከተባለ ሌላ ሚስት ያግባ እነ ጋሺ ድጋሚ ይቀርባሉ ምናምን ነገር በቃ ይወቀሳሉ። ስለዚህ እሱም ቢሆን እንደዛ አደርግበትም እንካበታለሁ። እሺ ግን አይደለም ግን አሁን ሲሪየስ አልሄድ በፕሮግራሙ ኬዝ አይደለም ቤት ያለው ነገር እንዳለ አልቋል። ግን አልሄድም። ምክንያቱም ደግሞ ዊና ለራሱ ምን ነግሬዋለሁ። አንተም ይሄን ያክልን ማስጨነቅ የለብህም። አይ እኔ ደግሞ በቃ ግድ ማስጨነቅ አለብኝ። ምክንያቱም እንደውም ከዚህ በፊት አብራችሁ የነበራችሁበት ጊዜ አያጓጓውም። አሁን ሽማግሌ ከላከ በኋላ አብራችሁ የምትኖርበት ጊዜ ከሱ ጊዜ ጋር ሲነጻጸር ያኛው ጊዜ ኢምንት ይሄ በቃ ይሄ ሽማግሌ ልኮ አስፈቅዱ እሺ ሰል በቃ እርግጠኛ ስለሆነ ማለት ነው። ይሄ አንቺ ቤት መተሽ ማረጋገጡን የለም በጣም ነው ይጓጓለት። በጣም እስካሁን እኮ ማለት ነው እንትን ስላለው ነገር ራሱ እያወራን አይደለም ታውቃለህ። ምንም ሽማግሌ ቤት ጨርሰን ወደ ቤት አልሄድንም። ተገላገልኩ አሁን የትም አባቷ አትሄድም ምናምን እያለ ነው። የትም አባቷ አትሄድም እየሰማችሁልኝ ነው አይደል? የትም አባቷ አትሄድም እሱማ የት ይሄዳልና አመነበት። ታውቂያለሽ ሽማግሌ እንትን አመነበት። አሁን 100% እርግጠኛ ያልሆነው ነገር ግን አንቺ ልክ እቤት መምጣትሽን ሳይሆን እርግጠኛ የሚሆነው አሁን ያሳለፋችሁት ጊዜ እኮ አለ አብራችሁ እኮ ኖራችኋል ምናምን አይደለ? እሱን ጊዜ እንዳለ አይምሮ ላይ ከንስሎታል። አሁን ከዚህ በኋላ ያለው ነው 1 2 እያለ የሚቆጥረው። እስኪ አላቅም ዊና አስቤበት መጣለሁ አይደለም ይሁንታ እሺ ቤት እንሂድ። እኔማ አብረን እንሂድ ልልሽ መጣው ቤት ገብቼ ገና ሽማግሌ ሁኚ እግዚአብሔር እኔ እገባለሁ አንዴ አዎ እኔ ማሚዬ ኤፍሬም ወንድም ነኝ ምናምን ብዬ እገባለሁ። ባለፈው አይተኛ ጭፈሬ ተመችቷታል እንደው ማዘር ወዳኛለች። እኔ ሚዜ ነኝ ምናምን ብያታለሁ። አሁን ማዘርዬ አልሄድም ብላ የምር ገብቼ አወራታለሁ። እግዚአብሔር ከዛስ ምን ትላለች እንዴ? በእርግጠኝነት ይዛት ሂድ ነው የምትለው እንዴ? አሁን እኮ አንቺን ጠልፎ ከዚህ እንትን ከመውሰድ ምናምን ጠልፎ የሚባለው ግን ማለት ነው ሲሪየስ። አሁን ቅድም ኢፊን በስልክ እንትን እያልኩት ነበርና ቢና ላይክ ሁለቴ ጊዜ መጥቷል ከዚህ በፊት ሽማግሌዎች እና በሶስተኛው ኦሬዲ እሺ ለእሽታ ነው የመጡ። ግን በቃ አይሆንም ማለት እኔና ፍቅረኛሞች ነን እኮ ይሄ በፊት ላይ እንኳን አይሆንም ምናምን የሚባለው ሳይተዋወቁ በሽምግልና ማለት በዘመድ ምናምን ሲጋቡ ነው። እኛ ግን ቀድመን ፍቅረኛሞች ሆነናል ምናምን። ግን እንደዛም ሆኖ ከናቴ ውጭ ያሉት ሰዎች አይሆንም ቢሉስ ምናምን ነገር ስለ ጠልፌ ነው መስድሽ። አዎ እንዴ ጠልፋ ነው ምን ወስድሽ? እግዚአብሔርን የዛኑ ቀን ራሱ ማለት ነው የዛኑ ቀን አዎ ነፎነን የመጣ ነው። አስቢ ደግሞ በጣም ለ3 አመት ምናምን ያልተገናኘን ጓደኛሞች ነው የተገናኘው እዛ ላይ። አዎ እና በቃ እንትን ብሎብን ነበረ ተነሶብን ነበረ ተሸክመንሽ ነበር የምንወጣው። ከዛ በኋላ እኮ ምን እንደምናረግ ታውቂያለሽ? ግን የመጣልሽ ማር የለም ግማሽ ከመጣልሽ ማር እናቴ እኔም አልቀመስኩት እግዚአብሔርን ከመጣልሽ ማር አሁን ነው ተዚህ ያለኝ ምን እንደሚወጣ ታውቂያለሽ? የተጠለፈች ሴት ማለት ነው ቤተሰቦቿ ጋር ሽማግሌ ይላካል ከተጠለፈች በኋላ ከዛ ማር ይላካል ለነሱ ማለት ነው። ኦኬ እና ማር ተዛለኝ ማር ግን የተላከልኝ ይመስለኛል። ማር ይመጣልኝ ያው እንደ ማር ጣፋጭ የሆንኩልሽ ስለሆንኩኝ ይመስለኛል። አይደለም ጣፍጪ እንደ ማር ጣፍጪ የሚል ተረጓሚ ነው። አይ ጣፍጪማ ገና ለወደፊት እኮ ነው። እኔ ግን እንደ ማር አሁን ተረጓሚው ነው እንተውና አሁን አረ በእግዚአብሔር አሁን እንሂድ በእግዚአብሔር። ስለዚህ እዩ እንሂድ። ማር ያንስብኛል። ቸኮሌት ምናምን ጨምሩልኝ። ቸኮሌት ያገራችን ባህል አይደለም። ቸኮሌት ምን አገባኝ? እሺ እዩ እንሂድ በማርያም እንሂድ። እኔ እሺ አሁን ቤት እኮ ያስገባኝም እኔ ውጪ ላድር ነው ዛሬ። ይዛት ካልመጣ እዚህ ቤት ድረሽ እንዳትላለኝ። እመጣለሁኝ ምን እመጣለሁ መቼ? እስኪ ነገ ወይ ዛሬ ማታ እንደ ሁኔታው እንትን በጉጉት ይጠብቀኝ። እሱ ነገር እኔ ዊና አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየ አይደለም ትዳር ጥሩ ነው ያ አይዞሽ ሙሽሪት ሁሉም ያገባል በየወረፋ ነው። እሺ መች ነው የምታገቡት? መች ነው አንተ ሽማግሌ የምትልከው? ለወርዲ ቁረጠው እዚህ ጋራ
ቆረጠው ቆረጡ ሻባቢ እዚህ ጋር ይቆረጣል። ተስማ እንደውም ዮርዲ ሽማግሌ አስልኪ በግድ ምን ማድረግ አለባት? አሁን ጥፊ አታገኘው ምናምን በቃ እንደዛ ሆኝበት። ከዛ ታቂኛለሽ በግዱ ይልካል። ታቂኛለሽ አንቺ የጠፋሽ ቀን ታቂዩ ግን እግዚአብሔርን እመጣለሁ ዊናዬ። አረ በማርያም የምር ያሉብኝ ነገሮች አሉ። እነሱ ጨራርስና እመጣለሁ። ታቂለ ፕሮግራም ሲባል መቼስ ከፕሮግራሙ በኋላ እኮ ሳምንት ሙሉ ፕሮግራም በለው በቃ ሳው ይመጣል። እሱ ደግሞ እዛ ተጨነቀ ምናምን ልጁ እኮ እግዚአብሔር ወይ አግኙና እኮ እናና ልጥራው አይመጣም። እሺ ብሎ እውነት እኔ እኮ ና እሺ ሰላም ብዬ ተመለስ ምናምን ነገር እያልኩት ነበር። እምቢ ብሎኝ ነው እንጂ። ስለዚህ ሂድና እመጣለሁ እናዬ። ስለዚህ ሂድ። ከዛ እስከ ማታ ወይ እስከ ነገ መታገስ ካቃተው ይምጣ። ኧረ እዩ በማርያም በቃ እዩ ይቻላል። ኧረ በእግዚአብሔር እመጣለሁ። እሺ እኔ አሁን አያስገባኝም እኮ ወደ ቤት ኤፍሬም በቃ እምቢ ብላኛለች። መተው ሰዳት ምትወስዳት ከሆነ እኔ አገባኝ